እንደምን ዋላችሁ ተማሪዎች። ዛሬ ደግሞ በሌላኛው ክላስ ተገናኝተናል። በዛሬው ክላሳችን በደንብ አድርገን የምናየው የቀድሞውን ግሬድ 9 ዩኒት 3 Human Population and Economic Activities የሚለውን ርዕስ ነው። ይህንን ርዕስ ከመጀመራችን በፊት ባለፈው ምን እንደተማረን ታስታውሳላችሁ አይደል? እስኪ የተወሰነ ጥያቄዎችን እንጠያየቅና ደግሞ ወደ ዛሬው ክላሳችን እንመጣለን። ሪጂናል ጂኦግራፊ ስንማር ታስታውሳላችሁ አይደል? What are the major criteria that are used to classification the world region into 3? ቴምፕሬት፣ ትሮፒካል እና ፖላር ብለን የከፈልንበት ክላሲፊኬሽን ምንድን ነበር? ክራይቴሪያው ባለፈው የከፈልንበት ሙቀትና ወይንም ቴምፕሬቸር እና ሰንሻይን የምንለውን ነው ካላችሁ በጣም በትክክል መልሳችሁታል። እንዳየነው ምድር በዋና ዋና 3 ዞኖች ተከፍላ ነበር። ትሮፒካል ወይንም ቶሪድ ዞን ብለን የጠራነው አንደኛው ነው። ቴምፕሬት ወይንም ሚድ ላቲቲዩድ ዞን ብለን የጠራነው ሁለተኛው ነው። ፖላር ሪጅን ወይንም ፍሪጅድ ዞን ብለን የጠራነው ሶስተኛ። እያንዳንዳቸው እስካላቸው ሰብ ክላሲፊኬሽን ጀምሮ በደንብ በዝርዝር አይተነዋል። ዛሬ ደግሞ በዋነኝነት ሂውማን ፖፑሌሽን ኤንድ ኢኮኖሚክ አክቲቪቲ የሚለውን ርዕስ እንነጋገራለን። አብራችሁን ቆዩ። ከዛ በኋላ በደንብ ተጠቃሚ ትሆናላችሁ። የሂውማን ፖፑሌሽን ለምን እንደምናጠና፣ ከየት ዳታውን እንደምንሰበስብ፣ ደግሞ ያላቸውን ጠቀሜታ፣ ይሄንን ሂውማን ፖፑሌሽን ደግሞ በአግባቡ ካልሰበሰብ ነው እንዳንሰበስበው የሚያደርጉ ዋነኛ ፋክተሮች ኳሊቲውን አፌክት የሚያደርጉትን አብረን በዝርዝር እናያቸዋለን። ስለዚህ እነዚህን ሁላ ዝርዝሮች ከማየታችን በፊት መጀመሪያ እንደተለመደው ከዴፊኒሽኑ እንጀምራለን። What does population mean or human population means? The term population refers that the number of human inhabitants of a specified area. This area, it could be country or continent or city at a given time. That is human population. ስለዚህ human population የምንለው ሰዎችን ብቻ ያካተተ፣ ምክንያቱም ብዙ አይነት ፖፑሌሽን አለ። አኒማል ፖፑሌሽን አለን። እኛ የምናወራው ዛሬ ስለ human population ነው። human population የምንለው human inhabitanትን ያተኮረን የት ያለ it could be at a city, country or continents. መቼ? at a given time. Human population studied by various discipline. በጣም በብዙ ሳብጀክት አይነቶች ይጠናል human population። እስኪ human populationን በዋነኝነት ታርጌት አድርገው የሚያጠኑ ሳብጀክቶች እነማን ናቸው? አያችሁ፣ ብዙ ዲሲፕሊን human populationን ታርጌት አድርገው ያጠኑታል። እነሱን ካየን በኋላ ጂኦግራፊ ለምን እንደሚያጠናው፣ ለምን ዓላማ እንደሚያጠናው ደግሞ በዝርዝር እናየዋለን። አሁን ሂውማን ፖፑሌሽንን ከሚያጠኑ ሳብጀክቶች ወይም ዲሲፕሊኖች አንዱ እኛ ዛሬ የምናየው ጂኦግራፊ አንዱ ነው። ባዮሎጂ ሌላኛው ነው። ሶሺዮሎጂ፣ ሜዲካል ሳይንስ ኤንድ ሂስትሪ። እነዚህ ሁላ ሂውማን ፖፑሌሽንን ለራሳቸው ፐርፐዝ ያጠኑታል። ስለዚህ እነዚህ ሁላ ለራሳቸው ፐርፐዝ የሚያጠኑት ከሆነ ጂኦግራፊ ሂውማን ፖፑሌሽንን ሲያጠና በምን ፐርፐዝ ያጠናዋል? አያችሁ፣ የመጀመሪያው የጂኦግራፊ ፐርፐዝ ስፓሻል አናሊሲስ ኦፍ ሂውማን ፖፑሌሽን። ዋነኛ ጂኦግራፊ የሚያጠናው ሂውማን ፖፑሌሽን ብቻ አይደለም፣ ከስፓሻል ጋር እያይዞ ነው። the word spatial means place ማለት ነው። ስለዚህ ጂኦግራፊ ሂውማን ፖፑሌሽንን ሲያጠና ከስፓሻል አናሊሲስ ጋር አያይዞ ነው። or geography study about human population and its relation with environment። አያችሁ፣ ሰውንና የአካባቢውን ዝምድና ነው ጂኦግራፊ የሚያጠናው። ሶ ጂኦግራፊ ፎከስ የሚያደርገው ሪሌሽንሺፕ ነው። የምን ሪሌሽንሺፕ? ሪሌሽንሺፕ ቢትዊን ማን ኤንድ ሂዝ ኦር ሄር ኢንቫይሮንመንት። የሰውንና የአካባቢውን ዝምድና የሚያጠናው ዲሲፕሊን ነው ጂኦግራፊ። ስለዚህ ዘ ሜን ፎከስ ኦፍ ጂኦግራፊ ስፓሻል ነው ወይንም ቦታ ብለን የምንጠራው ነው። እንደምታዩት ይሄ ሁላ ህዝብ ለምን ማጥናት አስፈለገን? why do we conduct to study human population? እሱን መመለስ ይጠበቅብናል። ቅድም እንደነገርኳችሁ የመጀመሪያው ሰው ከአካባቢው ጋር ኢንተራክሽን ያለው ወይንም ሰው ከአካባቢው ጋር የግንኙነት መስተጋብር ያለው ስለሆነ እያንዳንዱ ሰው አካባቢው ላይ ተጽዕኖ ስለሚያሳድር መታወቅ አለበት። ለምሳሌ የመጀመሪያ የምናጠናበት ምክንያት population is dynamic. What does it mean? Dynamic means population changing from time to time. አያችሁ፣ ህዝብ የምንለው ቆሞ የሚቀር ነገር አይደለም። የሚያድግ በሳይዝ፣ በዲሞግራፊክ ዳታው፣ በኢኮኖሚክ ዳታው፣ በሶሻል ዳታው ተጽዕኖ ስላለው በየጊዜው የሚቀያየር ስለሆነ መጠናት አለበት። ምክንያቱም የእያንዳንዱ የሰው ለውጥ ዲሞግራፊን፣ ኢኮኖሚንና
የሶሻል እንቅስቃሴውን አፌክት ስለሚያደርግ መጠናት አለበት። የመጀመሪያው population is very dynamic. That means population changing from time to time. That is dynamic means. በምን ሊቀየር ይችላል? In terms of quantitative or qualitative change. Let's say in terms of quantitative change, it could be changed by their size. ለምሳሌ አሁን 125 ሚሊዮን የሆነው የኢትዮጵያ ፖፑሌሽን ትንሽ ደግሞ ቆየት ብሎ ስንት ሊሆን ይችላል? 130 ሚሊዮን ሊደርስ ይችላል። because there is always population growth, because there are three major factors or determinants that influenced the size of population change. ምን ናቸው እነዚህ? birth እስካለ ድረስ፣ ዴዝ እስካለ ድረስ፣ ማይግሬሽን እስካለ ድረስ፣ እነዚህ ሶስቱ ኮምፖነንቶች እስካሉን ድረስ ምን አይቀርም? ፖፑሌሽን ሳይዙ መቀየሩ አይቀርም። ስለዚህ ፖፑሌሽን is very dynamic መጠናት አለበት። ቆመን የምናየው ነገር አይደለም። ቆመን የምናየው ከሆነ ቀደም እንደነገርኳችሁ ሶሻሊ፣ ዲሞግራፊክ እና ኢኮኖሚካል ቼንጁ ከፍተኛ ተጽዕኖ ስር ይወድቃል። ስለዚህ የምናጠናበት ሰች ቼንጅ ምን አላቸው አይደል? ኢምፓክት አላቸው። አያችሁ፣ ኢምፓክቱ ምኑ ላይ ሊታይ ይችላል? ሶሺዮ ኢኮኖሚክ ላይ ወይንም ሶሺዮ ኢኮኖሚክ ዴቨሎፕመንት ኦፍ ሶሳይቲ ላይ አስተዋጽኦ አለው። ስለዚህ ፖፑሌሽን አንዱ የምናጠናበት ምክንያት ቬሪ ዳይናሚክ ስለሆነ ነው፣ ቶሎ ቶሎ ስለሚቀየር። ስለዚህ ፖፑሌሽን አንድ ቀደም እንደነገርኳችሁ በሳይዝ ሊቀየር ይችላል፣ ቁጥሩ ይጨምራል። ሌላው ኮምፖዚሽን ወይንም ስትራክቸር ሊቀየር ይችላል። ለምሳሌ what look like the Ethiopian population structure? Ethiopian population structure ልክ አሁን ስዕሌ ላይ እንደምታዩት it look like Egyptian pyramid. What is the implication of this Egyptian pyramid or population structure? ይሄ ምንድነው የሚያሳየው? ይሄ ስትራክቸር አንደኛ ሃይ በርዝ ሬት መኖሩን ያሳየናል። ለምን? because ይሄኛው ፖፑሌሽን ስትራክቸር ምንድን ያለው? ብሮድ ቤዝ አለው፣ ናሮ አፔክስ አለው። ወይንም ከጫፉ ላይ ጠበብ ብሎ እንደምታዩት ይሄ ፒራሚድ ከታችኛው ላይ ምን አድርጓል? ሰፍቷል። ይሄ የሚያሳየው ሃይ በርዝ ሬት አለ፣ at the same time ሃይ ዴዝ ሬት አለ። because እዚህ ጋር ሲደርስ የሰው ቁጥር አንሷል። የት ሄዶ ነው? ከፍተኛ ውልደት ቢኖርም ከፍተኛ ሞት ስላለ ከታች በኩል የምታዩት የስትራክቸሩ አይነት ጠበብ ያለ ነው። ስለዚህ እንደዚህ አይነት ፖፑሌሽን ስትራክቸር ሲኖረን የሚያሳየን ሃይ በርዝ ሬት አለን፣ ሃይ ዴዝ ሬት አለን፣ ሃይ ዲፔንደንሲ ሬሽዮ አለን። ምን ማለታችን ነው? ሃይ ዲፔንደንሲ ሬሽዮ አለን ስንል ኢኮኖሚካሊ አክቲቭ ያልሆነው ወይንም ከ0 እስከ 14 ዓመት ድረስ ያሉ ህፃናት ቁጥራቸው ከፍተኛ ነው። ምናልባትም ከ45% ያላነሰ ነው። ይሄ የሚያሳየው ሀገሪቷ ታክስ የማይከፍሉ ነገር ግን ፕሮዳክቲቭ ያልሆኑ ግን ደግሞ ኮንሱመር የሆኑ የተለያየ ነገር ኮንሱም ያደርጋሉ ምግብን ጨምሮ፣ ነገር ግን አስተዋጽኦ ለሀገሪቱ ኢኮኖሚ አሁን ባሉበት ሁኔታ የላቸውም። ምክንያቱም ተማሪዎች ስለሆኑ እድሜያቸው ልጅ ነው፣ ፕሮዳክቲቭ አይደሉም ገና። እንደነዚህ አይነት ተማሪዎች ሲኖሩ አገሪቷ ከፍተኛ የሆነ የኢኮኖሚ በርደን ውስጥ ወድቃለች። ስለዚህ የሚያሳየን ምኑን ነው? ቼንጅ ኢን ሳይዝ፣ በሳይዝ ስለሚቀየር በስትራክቸር ስለሚቀየር ፖፑሌሽንን ማጥናት አለብን። ይሄ ምንን በአንድም በሌላም መንገድ ይነካል፣ በአንድም በሌላም የአገሪቱን ፖሊሲ ይነካል። አያችሁ፣ ይሄ it can influence the policy implication of one given nation። ስለዚህ ስትራክቸሩን ሳይዙን ማወቅ አለብን ነው። ሌላው ደግሞ ምንድነው? to adjust the situation to existing reality። አሁን ሀገሪቱ ያለችበትን ነባራዊ ሁኔታ ካወቅን ፖፑሌሽናችንን አጀስት ማድረግ አለብን። ለምሳሌ ምንም እንኳን የመጨረሻውን ቆጠራ በኢትዮጵያ ያካሄድነው 2007 እንደ ዩሮፒያን ካላንደር ወይም ግሪጎሪያል ካላንደር ነው። ይሄ ማለት በጣም በርካታ ጊዜ ሆኖናል። እንግዲህ የኢትዮጵያ ፖፑሌሽን የሚገመተው 2.9% ፐር አነም ይገመታል። አኑዋሊ 2.9%። 2.9% እንደሚያድግ ካወቀን የሀገሪቱ ትምህርት ቤቶች፣ የሀገሪቱ የጤና ተቋማት፣ የሀገሪቱ የእርሻ እድገት ከዚህ ፖፑሌሽን ግሮዝ ሬት ጋር ተመጣጥኖ እየቀጠለ ነው ወይ? ስለዚህ ቁጥራችንን ካወቅን የራሳችን ፖሊሲ ያስፈልገናል ማለት ነው። ምን ለማድረግ? to adjust the situation to the existing reality። ቁጥሩ አሁን ካለው ከምግብ አቅርቦት ጋር፣ ከትምህርት ቤት ግንባታ ጋር፣ ከጤና ተቋማት ጋር ካልተመጣጠነ we have to adjust ourselves from the real existing situation።
ካለዛ ችግር ስለሚገጥመን አሁን ካለው ከሀገራዊ ነባራዊ ሁኔታ ጋር ለማጣጣም እንዲመቸን ስለ ፖፑሌሽኖቻችን ማወቅ አለብን ነው። ምክንያቱም በአንድም በሌላም መንገድ ፖፑሌሽን ኢምፖርታንት ነው። ምንን ለማድረግ ፕላን ስናደርግ ምንድነው ፕላን የምናደርገው? ለምሳሌ ምን ያህል የጤና ተቋማት እንገንባ፣ ምን ያህል ትምህርት ቤት እንገንባ፣ ምን ያህል ቤት እንገንባ፣ ምን ያህል የሥራ ዕድል እንፍጠር፣ አካባቢያችንን እንዴት አድርገን እንንከባከብ። አያችሁ፣ በአንድም በሌላም መንገድ እነዚህ አሁን እዚህ ጋር በኖቴ ላይ ያከበብኩባቸው ተቋማት ለመስራት የፖፑሌሽንን ቁጥር ማወቅ አለብን። በጣም ወሳኝ ነው። እነዚህን እስካላወቅን ድረስ ለመገንባት አንችልም። ምን ያህል ነምበር ኦፍ ስቱደንት እንዳለን ካላወቅን ትምህርት ቤቶች ምን ያህል ይገንቡ የሚለውን ለማወቅ አስቸጋሪ ነው የሚሆነው። ምን ያህል ነዋሪ በዚህ አካባቢ ይኖራል የሚለውን አንድ ሪስፖንሲብል አካል እስካላወቀ ድረስ ምን ያህል የጤና ተቋም መገንባቱን ለማወቅ በጣም አዳጋችና አስቸጋሪ ይሆናል። ስለዚህ ፖፑሌሽን በጣም አስፈላጊ ነገር ነው። በመጨረሻም የትኛውንም ኢኮኖሚና ሶሻል ኦብጀክቲቭ አቺቭ ለማድረግ we have to know the size of population። አያችሁ፣ የህዝብ ቁጥሩን ካላወቅን የትኛውንም ኢኮኖሚና ሶሻል ኦብጀክቲቭ ማሳካት አንችልም። እስቲ በቀላል አንድ ምሳሌ ልስጣችሁ። በምድር ላይ ሁለት አይነት የፖፑሌሽን ፖሊሲ በአብዛኛው ተግባራዊ ላይ ይውላል። ሁለቱ አይነት፣ አንደኛው አንቲ ናታሊስት ይባላል፣ ሌላኛው ፕሮ ናታሊስት ይባላል። እነዚህ ፖፑሌሽን ፖሊሲዎች ናቸው። ፕሮናታሊስት የሚባሉት ከፍተኛ ሪሶርስ ከፍተኛ ሀብት ያላቸው ሆነው ነገር ግን ምንድነው የሌላቸው? የህዝብ ቁጥራቸው አነስተኛ ነው። ስለዚህ they are worried who is inherited our natural resource in the future የሚል ያስጨንቃቸዋል። ማን ነው ወራሹ? ወደፊት ይህንን ሀብታችንን የሚወርሰው ማን ነው የሚለው ያስጨንቃቸዋል። ማንን? ፕሮናታሊስት ሀገር ለምሳሌ እንደነ እስራኤል፣ ኖርዌይ፣ ስካንዲኔቪያን በጠቅላላ ስዊድን፣ እነዚህ ሀገሮች ፕሮናታሊስት ናቸው ወይንም መውለድን ኢንከሬጅ ያደርጋሉ። ሌሎቹ ደግሞ አንቲናታሊስት የሚባሉ ሀገሮች አሉ ላይክ ኢትዮጵያ፣ ኢንዲያ፣ ቻይና። እነዚህ ሀገሮች ደግሞ ከፍተኛ የህዝብ እድገት አላቸው፣ ሪሶርሳቸው ግን ተመጣጣኝ ላይሆን ይችላል። ስለዚህ to create balance relationship between population growth and economic growth we need to adjust ourselves by followed our national population policy። እንደየሀገራችን ተጨባጭ ሁኔታ የራሳችን የሆነ ፖፑሌሽን ፖሊሲ መቅረጽ ይጠበቅብናል። ስለዚህ ፖፑሌሽን ፖሊሲ ምንድነው? ሂውማን ፖፑሌሽንን ለማጥናት ከመሬት ተነስተን የምናደርገው ነገር አይደለም። በርካታ ዘርፈ ብዙ የሆኑ ጠቀሜታዎች አሏቸው ማለት ነው። ፖፑሌሽን ዋነኛ ሌበር ሶርስ ነው። ለምን? ፕሮዳክቲቭ ወይንም ነን ፕሮዳክቲቭ ኢኮኖሚክ ሴክተር። ለምሳሌ ፕሮዳክቲቭ ሴክተር የምንለው እንደ አግሪካልቸር፣ ማኑፋክቸሪንግ የህዝብ እድገት ያስፈልጋቸዋል። ህዝባችን አነስተኛ ከሆነ ስለዚህ የሰው ኃይሏን ለማሟላት ከውጭ ሀገር ወይንም ከሌሎች ሀገሮች ሰዎች በማምጣት ልንሞላው እንችላለን። በመጀመሪያ ደረጃ ግን ማወቅ ያለብን የራሳችን ህዝብ ቁጥር ምን ያህል ነው የሚለው በጣም ወሳኝ ነው። ስለዚህ ነምበርስ ኦፍ ፖፑሌሽናችንን ማወቅ የሚጠቅመን ምኑ ላይ ነው? ፕሮዳክቲቭንም ነን ፕሮዳክቲቭ ኢኮኖሚክ ሴክተሩንም በአግባቡ ሶርስ ኦፍ ፖፑሌሽናቸው ሰው ስለሆነ እነዚህ ተቋማት ከመገንባታቸው በፊት የሰው ቁጥር መታወቅ አለበት። እስቲ ዋና ዋና ሶርስ ኦፍ ፖፑሌሽን ዳታ እንሂድ። ምንድነው ሶርስ ኦፍ ፖፑሌሽን ዳታ ማለት? ፖፑሌሽን ዳታ that means population information ማለት ነው። ስለምናጠናው ፖፑሌሽን ኢንፎርሜሽናችን ነው ምን ብለን የምንጠራው? ፖፑሌሽን ዳታ የምንለው ምን ሊሆኑ ይችላሉ? ለምሳሌ ሳይዙ፣ የፖፑሌሽኑ ሳይዝ አንዱ የምንሰበስበው ኢንፎርሜሽን ነው። ሌላው ኤጅ ነው። አያችሁ፣ እድሜ፣ ማሪታል ስታተስ፣ አግብቷል ወይ አላገባም የሚለው፣ በርዝ ዴዝ፣ ኦኩፔሽን፣ ምን አይነት ስራ ዘርፍ ላይ ተሰማርቷል የሚለው፣ ሃይማኖቱ እና የትምህርት ደረጃው። እነዚህ በሙሉ ሂውማን ፖፑሌሽንን ዳታ ስንሰበስብ በውስጡ ልናካትታቸው የሚገቡ ኢንፎርሜሽኖች ናቸው። ምን ተብለው ይጠራሉ? እነዚህ ፖፑሌሽን ዳታ ወይንም ፖፑሌሽን ኢንፎርሜሽን ተብለው ይጠራሉ። እነዚህ ኢንፎርሜሽኖች በተለያየ መንገድ ሊሰበሰቡ ይችላሉ። ይሄ ስታቲስቲካል ኢንፎርሜሽን we can collected by using different ways። ሶስት ዋና ዋና የፖፑሌሽን ዳታ ወይንም ሶርስ ኦፍ ፖፑሌሽን ዳታዎች አሉ። ከሶስት ዋና ዋና መንገዶች እንሰበስባቸዋለን። እንደምታዩት የመጀመሪያው ፖፑሌሽን ሴንሰስ ነው። ሁለተኛው ሳምፕል ሰርቬይ ነው። ሶስተኛው ቫይታል ሬጂስትሬሽን ሴንሰስ ነው። ፖፑሌሽን ሴንሰስ ማለት ምን ማለት ነው? እቺ ሴንሰስ የምትለው ወርድ
በተለያየ ዲሲፕሊን እንጠቀምባታለን አይደል? ስለዚህ ሴንሰስ የሚለው ቃሉ ራሱ የሚነግረን ካውንቲንግ ኦፊሻሊ the entire population ማለት ነው። አንድም ሳናስቀር የተሰጠንን ዩኒት ወይንም ፖፑሌሽን እንዳለ ስንቆጥረው ምን ብለን እንጠራዋለን? ፖፑሌሽን ሴንሰስ እንለዋለን። ለምሳሌ የኢትዮጵያ ዋነኛ ፖፑሌሽን ዳታ የምትሰበስበው በሴንሰስ ነው። በሴንሰስ ኢትዮጵያ የምትፈልገውን የፖፑሌሽን ኢንፎርሜሽን ትሰበስባለች። ስለዚህ ሴንሰስን የጀመርነው እኛ አይደለም። ሮም፣ ግሪክ፣ ፓሌስታይን እና ኢንዲያ ቀደምት የሴንሰስ ጀማሪዎች ናቸው። ሴንሰስ እንደነገርኳችሁ ሴንሰስ ማለት እንዳለ የተሰጠንን ዩኒት ምን የምናደርግበት ነው? እንዳለ ዩኒቱን ቁጥሩን የምናስተናግድበት ነው። ዊዛውት ኦሚሽን ኦር ዱፕሊኬሽን፣ ሳንዘልም ደግሞም ሳንጨምር ዩኒቱን በሙሉ አካታች ያደረገ የኢንፎርሜሽን አሰባሰብ ሂደት ነው። ስለዚህ ቶታል ፕሮሰስ ነው ማለት ነው። ምን ማድረጊያ? መጀመሪያ ዳታውን ኮሌክት እናደርገዋለን። የሰበሰብነውን ዳታ ኮሌክት ካደረግን በኋላ አናላይዝ እናደርገዋለን። ከዛ እንደሚመች አድርገን ኮምፓይሊንግ እናደርገዋለን፣ መጠረዝ ማለት ነው። ከዛ አሳትመን ለሚፈልገው ተቋም ጥቅም ላይ እንዲውል እናደርገዋለን ማለት ነው። ተቋማቶቹ ምናልባት ገቨርንመንት ኢንስቲትዩሽን ሊሆኑ ይችላሉ ኦር ነን ገቨርንመንት ኢንስቲትዩሽን ሊሆኑ ይችላሉ። መንግስታዊም መንግስታዊ ያልሆኑ ተቋማትም እኛ የሰበሰብነውን ኢንፎርሜሽን ዳታ ሊሰበስቡት ይችላሉ። ለምሳሌ የጤና ተቋማት አንደኛ ኢንፎርሜሽን የሚሰበስቡት እነሱ ናቸው፣ መንግስታዊ ተቋማት ናቸው። ይሄንን በመሰብሰብ ኢትዮጵያ ውስጥ ሪስፖንሲብል የሆነ ተቋም ኢትዮጵያን ሴንትራል ስታቲስቲክስ ኤጀንሲ ነው፣ ወይንም የኢትዮጵያ ማዕከላዊ ሴንትራል ስታቲስቲክስ ተቋም ይህንን ዳታ ከሰበሰበ በኋላ ለሚፈልጉት የመንግስትም ወይንም መንግስታዊ ያልሆኑ ተቋማት አደራጅቶ ይልክላቸዋል ማለት ነው። እንደምታዩት እዚህ ጋር ይህን ሴንሰስ አሁን አካሄዳለሁ ካልኩኝ ምን እያልኩ ነው ያለሁት? እዚህ ጋር ፒክቸሮች አሉኝ። the whole picture ያለ every individual ይካተታል ማለት ነው። ምንም ሳናስቀር ጥቁር ሆነ ነጭ፣ የተማረ ሆነ ያልተማረ፣ ያገባ ሆነ ያላገባ every individual must be counted without omission or duplication. That is the meaning of census. census ለማካሄድ አንዱ የሚያስፈልገው a given territory። ለምሳሌ ኢትዮጵያ ጎረቤቶች አሏት። ለምሳሌ በኖርዝ በኩል ኤሪትሪያ አንድ ጎረቤታችን ነች። ቆጠራ ስናካሂድ የኢትዮጵያ ድንበር በተካለለበት ቦታ ላይ ብቻ ያሉትን ህዝቦች ነው የምንቆጥረው። አንደኛው ካራክተሪስቲክስ የዚህ የሴንሰስ it must be defined within the given geographical territory። በተሰጠን ድንበር ውስጥ ያለ ህዝብ ብቻ ነው የምንቆጥረው። ከድንበራችን ተሻግረን መቁጠር አንችልም። ስለዚህ ምን ያስፈልገናል? delineated ቴሪተሪ ኦር ዲማርኬትድ ቴሪተሪ ያስፈልገናል፣ ድንበር። ስለዚህ ዌል ዲፋይንድ ባውንደሪ ያስፈልገናል፣ በስነ ስርዓት የተዋቀረ ዲማርኬትድ የተደረገ ድንበር ያስፈልገናል። ሌላው ሴንሰስ ፕሮቫይድ ዌልዝ፣ ሀብት በደንብ ያስፈልጋል። ነግሬያቸዋለሁ። ለምሳሌ ኢትዮጵያ ውስጥ 125 ሚሊዮን ናችሁ ይላል አሁን በቅርብ የተደረገ የዩናይትድ ኔሽን ኤስቲሜሽን። እንደነገርኳችሁ የመጨረሻውን ሴንሰስ ያካሄድ ነው 2007 እንደ አውሮፓውያን አቆጣጠር ነው። አሁን 125 ሚሊዮን ህዝብ አለን ተብሎ ይገመታል according to the data which is given by United Nations። አሁን ሴንሰስ እናድርግ ብል 127ቱም ኢንዲቪዥዋሊ ነው የሚጠኑት፣ ማንንም ሳናስቀር ሳንጨምር የምናደርገው ስለሆነ ሴንሰስ ፕሮቫይድ ዌልዝ ዲሞግራፊክ ኤንድ ሶሺዮ ኢኮኖሚክ ዳታ። ቅድም እንደነገርኳችሁ ምን እናካታለን አልኳችሁ? ማሪታል ስታተስ እናካሄዳለን፣ ኢምፕሎይመንት ሲቹዌሽን ስራ ላይ ነው አይደለም፣ ሃይማኖት፣ ብሔር፣ ገቢ፣ የትምህርት ደረጃ ኤጁኬሽናል ስታተስ እና ቤቱ ያለበት ደረጃ። ቢኮዝ የምናካሄደው ሴንሰስ ፖፑሌሽን ብቻ አይደለም፣ ፖፑሌሽን ኤንድ ሃውስ ሴንሰስ ነው የምንለው፣ ህዝብና ቤት ቆጠራ። ስለዚህ እነዚህ ሁላ ዳታዎች በምናደርገው ሴንሰስ ውስጥ ወይንም የህዝብ ቆጠራ ውስጥ መካተት አለባቸው። ኢን ኢትዮጵያ ሴንሰስ ዋነኛ የህዝብ ኢንፎርሜሽን መሰብሰቢያ መንገዳችን ነው። የመጀመሪያውን ሴንሰስ ያካሄድ ነው ኢትዮጵያ በ1984 ነው። 1984 የመጀመሪያውን ሴንሰስ አካሄድናል በኢትዮጵያ። ሁለተኛው after 10 years 1994 the second census። ሶስተኛው መቼ ነበር መሆን የነበረበት? it must be conducted መቼ? 2004 በ10 ዓመት እየጨመርን ከሄድን። እዚህ ላይ ግን ሶስተኛውን ሴንሰስ ያካሄድ ነው 2007 ነው። ለምን 3 ዓመት አለፈ? because of some natural disaster which is occurred in Ethiopia. The census extended for consecutive 3 years 2007 ላይ ተካሄደ። ግን በኢትዮጵያ እንዳትረሱ every
census must be conducted within Ethiopian territory boundary 10 years interval ስለዚህ 10ኛውን መቼ ነበር መካሄድ የነበረበት ማለት ነው 2017 አራተኛው መካሄድ ነበረበት እስካሁን አልተካሄደም ግን ሴንሰስ መካሄድ የነበረበት በየ10 ዓመቱ ነበር the fourth will be in question mark because መቼ እንደሚካሄድ አናውቅ ግን ቅድም እንደነገርኳችሁ population census በደንብ መካሄድ አለበት ለምን ሴንሰስ መካሄዱ የሚሰጣቸውን ዘርፈ ብዙ ፋይዳዎች ቅድም ተነጋግረናል ግን አራተኛውን አላካሄድንም በተለያየ ሀገሪቷ ላይ በተከሰቱ ችግሮች ማካሄድ አልቻልንም እስቲ ሴንሰስ ዋነኛ ባህሪያቶቹ ምን ናቸው የሚለውን ቀጥሎ ደግሞ እናያለን ምንድናቸው ብላችሁ ታስባላችሁ ተማሪዎች ሴንሰስ ማከናወን ያለበት ዋና ጉዳዮች ምንድናቸው ብላችሁ ታምናላችሁ እርግጠኛ ነኝ በ9ኛም ደግሞ ማስተማሪያ ክፍል ስትማሩ በደንብ በዝርዝር ስላያችኋቸው አሁን ባይምሯችሁ ማስታወስና መናገር እንደጀመራችሁ አሁን ደግሞ ከኔ ጋር እነዚህን ሜጀር ፊቸር ኦፍ ሴንሰስን አንድ ባንድ እናያቸዋለን የመጀመሪያው ገቨርንመንት ስፖንሰርሺፕ ነው ገቨርንመንት ፕሮቫይድ ፋይናንሻል ሶርስ to conduct any census within the given country at a specified time ምን ማለት ነው ቀደም እንደነገርኳችሁ every individual unit የሚጠና ከሆነ ፋይናንስ ያስፈልገናል ማለት ነው ስለዚህ ይሄ ፋይናንስ በግለሰቦች መሸፈን የሚችል አይደለም በጣም ኤክስፔንሲቭ ነው ስለዚህ የመጀመሪያው የሴንሰስ ፊቸር ምን የሚለው ነው ገቨርንመንት ስፖንሰርሺፕ ስፖንሰር መደረግ ያለበት በመንግስት ነው ሁለተኛው ቀደም እንደተነጋገርነው ስለዚህ የማን ሰፖርት ያስፈልጋል ሌጂስላቲቭ ሰፖርት ያስፈልጋል አያችሁ የስቶኮች ምክር ቤት ድጋፍ ያስፈልጋል የህግ አካላቶች ድጋፍ ያስፈልጋል ይሄንን በደንብ አድርጎ ኦርጋናይዝ በሆነ መንገድ ለመምራት የመንግስት ስፖንሰርሺፕ እና ድጋፍ በጣም አስፈላጊ ናቸው ሁለተኛው ዲፋይንድ ቴሪቶሪ ነው ቀደም ምን አለን ሴንሰስ መካሄድ ያለበት በተካለለና በተለያዩ ዓለም አቀፍ ተቋማት ዕውቅና ውስጥ ባሉ ቦርደር ውስጥ የሚገኙ ህዝቦችን ብቻ ነው የምንቆጥረው በሌላ አነጋገር when you conduct census in Ethiopia must be conducted within the given geographical territory of Ethiopia ነው ይህን ሴንሰስ የምናካሂደው ኢትዮጵያ ተብላ በምትጠራው ሀገር ውስጥ ያሉ ኑሯቸውን በቋሚነት እዛ የመሰረቱ ህዝቦችን ብቻ ነው የምንቆጥረው ስለዚህ the unit needs to have its own demarcation or boundary የተካለለ ድንበር እና ወሰን የተሰመረ ወሰን ያስፈልገናል ሌላው ዩኒቨርሳሊቲ ነው every individuals must be counted without omission or duplication the word universality indicated that the census must be conducted on individual unit በጣም ዩኒቨርሳል every individual ነው መጠራት ያለበት እያንዳንዱ በአገሪቷ ውስጥ ያለ ግለሰብ በሲንግል ደረጃ መቆጠር አለበት ይሄ የሚያሳየው ዩኒቨርሳሊቲ ይላል without omission or duplication ምንም ሳንዘል ሳንጨምር ስናጠናው ይህ ምን ተብሎ ይጠራል ዩኒቨርሳሊቲ ነው every person within the scope within our territory without omission and duplication ይሄ ፊቸር ምን ተብሎ ይጠራል ዩኒቨርሳሊቲ ተብሎ ይጠራል ሌላው simultaneity ነው census should have well defined time or it should be counted simultaneously throughout the country ምን ማለት ነው በተመሳሳይ ጊዜ በተሰጠው ጊዜ በእያንዳንዱ ሀገሪቱ በተመሳሳይ ጊዜ ይተገበራል ለምሳሌ በጋምቤላ በትግራይ በአማራ ኦሮሚያ በተመሳሳይ በተሰጠው ጊዜ መተግበር አለበት simultaneously ካቅም በላይ የሆነ ችግር ካልገጠመ በስተቀር በተያዘለት ጊዜ መፈጸም አለበት ለዚህ ነው ቀደም ያልነው census should have a specified well defined time የተሰጠው ምን ያስፈልገዋል የተቀመጠለት የጊዜ ፍሬምወርክ ያስፈልገዋል ስለዚህ በተመሳሳይ በአገሪቷ በጠቅላላ ምን ያደርጋል ይተገበራል ይሄ ፊቸር ምን ይባላል simultaneity ተብሎ ይጠራል ሌላው ኢንዲቪጁዋል ዩኒት ነው ቀደም እንደነገርኳችሁ ምንድነው ኢንዲቪጁዋል ዩኒት ማለት ቀደም የነገርናችሁን ማሪታል ስታተስ ኤጅ ኤጁኬሽናል ስታተስ ሳይዝ ሪሊጅን ኤትኒሲቲ እነዚህን ሁላ ስናጠና ምናጠናው በግለሰቡ ደረጃ ነው ግለሰቡ ብሄሩ ምንድነው ግለሰቡ የትምህርቱ ደረጃ ምንድነው ይሄ ሁላ የዲሞግራፊክ ኢንፎርሜሽን ምናጠናው based on individual unit ነው ለዚህ ነው every data which data it could be demographic data social data or economic data collected based on an individual basis ግለሰብን መሰረት ባደረገ ሁኔታ ነው ምናጠናቸው እንደ ግሩፕ ሰው አናጠና በሴንሰስ ጊዜ every individual
must be included ኢንክሉሲቭ ነው ማለት ነው። ሌላው ፔሪዮዲሲቲ ነው። ፔሪዮዲሲቲ ነው ስንል ይታወቃል። በዩናይትድ ስቴትስ እና በኢትዮጵያ በናይጄሪያ በየ10 ዓመት እናደርጋለን። ሁሉም ሀገር በሚያመቸው የራሱ በተሰጠው ጊዜ ያከናውናል። ለምሳሌ ካናዳና ዩኬን ብትወስዱ 5 ዓመት ነው የሚያካሂዱት። አቅም ቢኖር የፋይናንሻል አቅማችን የጎለበተ ቢሆን በየ5 ዓመት ማድረጉ በጣም እጅግ የተሻለ ነው። ነገር ግን ቅድም እንደነገርኳችሁ ህዝባችንን መቁጠር ቀላል አይደለም። ይሄን ሁላ ዳታ ኢንዲቪጁዋሊ ስንወስድ የሚጠይቀው ጊዜ፣ የሚጠይቀው የተማረ ኃይል፣ የሚጠይቀው ገንዘብ ቀላል ስላልሆነ እንደኛ የፋይናንስ ችግርና ህዝባቸው ቁጥሩ በጣም በርካታ የሆኑ ሀገሮች ቶሎ ለመቁጠር በጣም ይቸገራሉ። ነገር ግን ሁኔታ ምቹ ከሆነ አጠር ባለ ጊዜ መቁጠር የተሻለ ነው የሚሆነው። ስለዚህ ይሄ ፔሪዮዲሲቲ ከሀገር ይለያያል፣ ፊክስድ አይደለም። አሁን ኢን ዘ ኬዝ ኦፍ ኢትዮጵያ each census must be conducted within 10 years interval። ካናዳ እና ዩኬ በ5 ዓመት ኢንተርቫል ይቆጥራሉ። ስለዚህ እያንዳንዱ ሀገር የራሱን የሚመቸውን እንዳቅሙ እንዳለው የህዝብ እድገት ብዛት የራሱን መወሰን ይችላል ማለት ነው። ሌላው እና የመጨረሻው ፊቸር ኦፍ ሴንሰስ ኤክስፔንሲቭነስ ነው። አያችሁ ቅድም ነግሬያችኋለሁ። ሴንሰስ ኢንዲቪጁዋል ዩኒት ስላለው ቬሪ ኤክስፔንሲቭ ነው፣ በጣም ውድ ነው። ምንድነው ውድ ነው ስንል ዳታውን ለመሰብሰብ ዩኒቨርሳሊቲ የሚለው ፊቸር ውድ ያደርገዋል። ዩኒቨርሳሊቲ ማለት ኤቭሪ ኢንዲቪጁዋል must be counted without omission or duplication ማለት ነው። እያንዳንዱ አገሪቷ ላይ ያለው ህዝብ መቆጠር አለበት ካልን ሌትስ አሲዩም 125 ሚሊዮን ህዝብ አለን ካልን የ125 ሚሊዮን ዳታ የምንሰበስብበት ዕውቀት፣ ገንዘብ፣ ማቴሪያል የነዚህ ሁላ ወጪ በጣም ከባድ ነው፣ መሸፈን ያስቸግራል። ቢኮዝ ሴንሰስ የምንለው የምንቆጥረው ኢንታየር ቴሪቶሪ ኦፍ ፖፑሌሽን ነው። ቀጣይ የምናየው ሁለተኛውን ሶርስ ኦፍ ፖፑሌሽን ዳታ ነው። ተማሪዎች እንዳትረሱት። ቅድም ምን አለን? ሶርስ ኦፍ ፖፑሌሽን ዳታ በስንት ይከፈላል አለን? በ3 ይከፈላል ነው ያለው። ፖፑሌሽን ዳታ ወይንም ኢንፎርሜሽኑን የምናገኝበት መንገድ በ3 ዋና ክፍል የተከፈለ ነው። የመጀመሪያው ፖፑሌሽን ሴንሰስ፣ ሁለተኛው አሁን የምናየው ሳምፕል ሰርቬይ፣ ሶስተኛው ደግሞ ቫይታል ሬጂስትሬሽን። ስለዚህ አሁን ሳምፕል ሰርቬይ ማለት ራሱ ሳምፕል የሚለው ወርድ ቴኪንግ ፓርት ፍሮም ዘ ኢንታየር ፖፑሌሽን የሆነን ፓርት ከጠቅላላው መውሰድ ማለት ነው። እስኪ እንየው፣ ስዕሌን እዩት። እዚህ ጋር ታርጌትድ ፖፑሌሽን መውሰድ ይጠበቅብናል። ይሄ የምታዩት the whole or the entire population እንዳለ የምንወስደው ከሆነ ሴንሰስ ብለን ልንጠራው ነው። ስለዚህ ይሄ ደግሞ ሴንሰስ አይደለም። ስለዚህ ሳምፕል ማለት እዚህ ጋር የምታዩዋቸው ታርጌትድ ፖፑሌሽን ያደርግናቸዋሉ። በተለያየ መንገድ ልንወስዳቸው እንችላለን። ታርጌቱ ወይንም ራንደም ልንወስድ እንችላለን። ብቻ ሳምፕል ነው የምንወስደው። እዚህ ጋር የምታዩዋቸው ሰዎች እዚህ ጋር መርጠናቸዋል። እነዚህ ግን መሆን አለባቸው the true representative of the entire population መሆን አለባቸው። ትክክለኛ ዋነኛውን ወይንም አብዛኛው የሁሉንም ፖፑሌሽን የሚወክሉ መሆን አለባቸው። ከሴንሰስ ቀጥሎ አብዛኛው ጥቅም ላይ የሚውለው ፓርት የትኛው ፓርት ነው? ሳምፕል ሰርቬይ ነው። the second most important data collection ከየት ነው የሚወሰደው? ይሄው እዚህ ጋር ይሁት from a part ከየት የመጣ from the whole population it collect information only from part ከሁሉም አይደለም የምንወስደው። ቅድም በስዕሌ ላይ እንዳሳየዋቸው ከነዚህ ሰዎች ነው ኢንፎርሜሽኑ የምንወስደው ከፓርቱ። ስለማን ይነግሩናል? ከዛ ይሄው it collect information only from a part of the whole population ከነዛ ለብቻቸው ከወሰድናቸው ሰዎች ኢንፎርሜሽን እንወስድና አጠቃላይ ስለ ጠቅላላው ኢንታየር ፖፑሌሽን ኢንፎርሜሽን ይሰጡናል ነው። ይሄ ኢንፎርሜሽን ቅድም እንዳልኳችሁ ዴሞግራፊክ ኢንፎርሜሽን ሊሆን ይችላል፣ ሶሺዮ ኢንፎርሜሽን ሊሆን ይችላል፣ ኦር ኢኮኖሚክ ዳታ ሊሆን ይችላል። ግን በጣም ዲቴይል ነው። ምክንያቱም እዚህ ጋር እንደምታዩት ስለነዚህ ሰዎች ቁጥራቸውም ትንሽ ስለሆነ የምንወስደው ኢንፎርሜሽን ዲቴይል ነው። ከማን ይሻላል በዲቴይል? ሴንሰስ በጣም ቁጥራቸው በርካታ ስለሆነ ዲቴይል ኢንፎርሜሽን መስጠት አንችልም። ግን ሳምፕል ስንወስድ ስለ ሰዎቹ ዲቴይል ኢንፎርሜሽን ይነግረናል። ስለዚህ it creates an opportunity to take detailed information from the targeted population ጠቅላላ ምን ይሆናል? ዲቴይል ኢንፎርሜሽን መስጠት ይችላል ነው። መቼ እንወስዳለን? ለምሳሌ የመጀመሪያው ሴንሰስ 1984 ተካሄደ ካልን ሁለተኛው ሴንሰስ በኢትዮጵያ
1994 ዊዝን 10 years ኢንተርቫል ነው የተካሄደው። ስለዚህ ሳምፕል ሰርቬይን ማድረግ ያለብን ቢትዊን the two consecutive census ነው። በ1984 የመጀመሪያውን አካሂደናል ፈርስት ሴንሰስ፣ ሁለተኛውን ሰከንድ ሴንሰስ 1994 አካሂደናል። ስለዚህ በሁለቱ መካከል ያለው ነው ምን ተብሎ የሚጠራው? በሁለቱ መካከል የምናካሂደው የሴንሰስ አይነት ነው ሳምፕል ሰርቬይ። ሳምፕል ሰርቬይ always conducted between the two consecutive census። ይኸውላችሁ ትራንዚሽን ነው በማና በመካከል between the two consecutive census በመጀመሪያ ያካሄድ ነውና በሁለተኛው መካከል። ለምሳሌ በ1994 ሁለተኛውን አካሂደናል፣ 2007 ላይ ደግሞ ሶስተኛውን አካሂደናል። በሁለቱ መካከል እስኪካሄድ አንድ ሳምፕል ሰርቬይ መስራት እንችላለን። ምክንያቱም 10 ዓመት በጣም ረጅም ነው። 10 ዓመት እስኪሞላን ከምንጠብቅ በሁለቱ ኮንሲኪቲቭ ሴንሰሶች መካከል አንድ ሳምፕል ሰርቬይ ማካሄድ እንችላለን። ስለዚህ ሳምፕል ሰርቬይ must be conducted within the two consecutive census። የምንወስዳቸው ዳታዎች ውስጥ ተመሳሳይ ዳታ ነው የምንወስደው። ለምሳሌ እድሜ እንወስዳለን፣ ጾታ እንወስዳለን፣ ያገባ ያላገባ እንወስዳለን፣ ፖፑሌሽን ሳይዝ እንወስዳለን፣ ፖፑሌሽን ዲስትሪቢዩሽን አሰረጫጨታቸው እንወስዳለን፣ ሞርታሊቲ የሟች ቁጥር፣ ፈርቲሊቲ የውልደት ቁጥር እና የስደተኞች ቁጥር ማይግሬሽን ልንወስድ እንችላለን። ይሄው ዳታ ቅድም እንዳያችሁ ሴንሰስ ላይ የሚሰበሰብ ዲሞግራፊክ፣ ሶሻል እና ኢኮኖሚክ ዳታዎች ናቸው። ይሄንኑ ዳታ ከወሰድነው ሳምፕል ላይ ወስደን ጠቅላላ ስለ ሆል ኢንታየር ፖፑሌሽኑ መናገር እንችላለን ነው። መቼ ነው ሳምፕል ሰርቬይ የምንወስደው? አብዛኛውን ሳምፕል ሰርቬይ የምንወስደው ሴንሰስ ለማድረግ ምቹ ሁኔታ መፍጠር ካቃተን፣ ስፔሻሊ ይሄ አካባቢ ይሄኛው ሶርስ ኦፍ ፖፑሌሽን ዳታ conducive የሚሆነው in the place where there is no conducted census። ሴንሰስ ማካሄድ የማንችልባቸው ቦታዎች ላይ በጣም አስፈላጊና ወሳኝ የሆነ የፖፑሌሽን ዳታ መሰብሰቢያ መንገድ ነው። የተባበሩት መንግስታት በጣም ብዙ ሳምፕል ሰርቬይ ይሰራል። ለምሳሌ እንደኛ ሀገር በተለያየ ምክንያት ሴንሰስ ማካሄድ አንድ ሀገር ባቀደው ጊዜ ካልቻለ በእንደዚህ አይነት ሁኔታ ውስጥ የተባበሩት መንግስታት ድርጅት የዓለምን ቁጥር ማወቅ ስላለበት በእንደዚህ አይነት ሀገሮች ጣልቃ ይገባና ሳምፕል ሰርቬይ ያካሂዳል። ቅድም እንደነገርኳችሁ ሳምፕል ማለት በጣም ከጠቅላላው ፖፑሌሽን ይመጥኑኛል ወይንም ትክክለኛ ውክልና ይሰጡኛል ያላቸውን ህዝቦች ዲሞግራፊክ፣ ሶሺዮ እና ኢኮኖሚክ ዳታ በመሰብሰብ ስለዛ ሀገር ተጨባጭ ሁኔታ የሆነ ነገር መናገር ሲችል እዚህ ጊዜ ምን ሊወስድ ይችላል የተባበሩት መንግስታት ድርጅት? ሳምፕል ሰርቬይ ነው። ይኸው እዚህ ጋር ያዩት they are important for gathering data to fill population information ጋፕ። አያችሁ የተፈጠረውን ጋፕ ለመሙላት ነው ሳምፕል ሰርቬይ የሚካሄደው። ስለዚህ እኛ 2007 ሶስተኛውን ካካሄድን በኋላ 2017 እንደ ኢሮፒያን አቆጣጠር አራተኛውን ማካሄድ ነበረብን። ስለዚህ ማካሄድ አልቻለም። እንደዚህ አይነት ኢንፎርሜሽን ጋፖች ሲፈጠሩ የግድ ዩናይትድ ኔሽን ኮንዳክት ያደርጋል ማለት ነው። ምን አይነት ሳምፕል ሰርቬይ? ሶስተኛው ሶርስ ኦፍ ፖፑሌሽን ዳታ ደግሞ ቫይታል ሬጅስትሬሽን የምንለው ነው። ቫይታል ሬጅስትሬሽን ማለት ይሄም አናዘር ሶርስ ኦፍ ፖፑሌሽን ዳታ ነው። ቫይታል ሬጅስትሬሽን ይሄ ቫይታል የምንለው ራሱ ቫይታል ኤቨንቶችን የምንመዘግብበት ነው። ለምሳሌ ቫይታል ኤቨንቶችን ኮንቲኒየስሊ ዊዛውት ኢንተራፕሽን እንመዘግባለን። አንደኛው ቫይታል ኤቨንት የምንላቸው በርዝስ፣ ዴዝስ፣ ሜሬጅ፣ ዳይቮርስ እንመዘግባለን። የውልደትን አይነት፣ ሞትን፣ ጋብቻን፣ ፍቺን እንመዘግባለን። እነዚህ የሚመዘገቡት መቼ ነው? ልክ ሲከሰቱ ነው። ለምሳሌ እንደዚህ ባደጉ ሀገሮች ይሄንን በየጊዜው ያደርጋሉ። ሰው ሲወለድ ሲቀጥል እንደኛ ሀገር አብዛኛው ሀገራችን ኢንአክሰሰብል ስለሆኑ ለሄልዝ ሴንተር ሰዎች ቤት የመውለድ ቻንሳቸው በጣም ሰፊ ነው። ባደጉ ሀገራቶች ሰዎች ሁላ በጣም ዌል ኢኪፕድ በሆነ የጤና ተቋም ስለሚወልዱ ሲወለድ ይመዘገባል። ያ ውልደት ኦከርድ ባደረገበት በዛው ቀን ነው ምዝገባው የሚካሄደው፣ ሞትም በዛው ቀን። ስለዚህ ማሪታል ሰርቲፊኬት ይሰጣሉ፣ አት ዘ ሴም ታይም ዲቮርስ ሰርቲፊኬት ይሰጣሉ። እነዚህ ቫይታል ኢቨንቶች ኮንቲኒየስሊ ሬጂስተርድ ሲደረጉ ምን ተብሎ ይጠራል? ቫይታል ሬጂስትሬሽን ተብሎ ይጠራል። ይኸውት እንደምታዩት ኮንቲኒየስ ሬጂስትሬሽን ነው። ኮንቲኒየስ ሬጂስትሬሽን ኦፍ ቫይታል ኢቨንት ምን ሊሆኑ ይችላሉ? በርዝ፣ ዴዝ፣ ሜሬጅ እና ዲቮርስ። መቼ ነው የሚመዘገቡት? when they occurred ሲከሰቱ፣ ቆይቶ ምናምን አይደለም። ሲከሰቱ ወዲያው ነገሮቹ ወደ መምጣት ወይም ወደ መሆን ሲመጡ ምዝገባው ይካሄዳል ነው። ዳታ ኦፍ ቫይታል ኢቨንትስ አር ጋዘርድ ፍሮም በርዝ፣ ዴዝ ሰርቲፊኬት ይመዘገባል፣ ሜሬጅ ላይሰንስ አለ፣ ዲቮርስ ሪከርድ አለን እና ሌሎችም እንግዲህ በዛው ምዝገባ ይካሄዳሉ። ስለዚህ ይሄን ለማካሄድ ቬሪ ኤክስፔንሲቭ ነው። ሁልጊዜ ሬዲ የሆኑ ሰዎችን
ማስቀመጥ ያስፈልጋል። ስለዚህ ከፍተኛ የሆነ የፋይናንስ አቅርቦት ከሌለ ማከናወን በጣም አስቸጋሪ ነው። ስለዚህ ይሄ ሲስተም ቬሪ ኤክስፔንሲቭ ነው ወይንም ፕሮሰሱ ኤክስፔንሲቭ ፕሮሰስ ነው። ስዕሌ ላይ እንደምታዩት ይኸው በርዝ አለ፣ እዚህ ጋር ዴዝ አለ። ኮዝ ኦፍ ዴዝ ያጠናሉ። ውልደት እና ጋብቻ፣ ፍቺ፣ ስደት እና አዶፕሽን እንኳን ሲካሄድ ሬጂስተርድ ይደረጋል። ስለዚህ እነዚህን ሁላ በንቃት መመዝገብ ይጠይቃል ማለት ነው ቫይታል ሬጂስትሬሽን። አብዛኛው ሀገር ይሄን ለማድረግ በጣም አዳጋች ነው የሚሆንበት። የተወሰኑ ወይንም በኢኮኖሚያቸው የበለጸጉ ሀገሮች ግን ይሄንን በየጊዜው ሂደት ያደርጋሉ። ስለዚህ በዚህ ሂደት ፎልስ ኢንፎርሜሽን የማግኘት ቻንሳቸው በጣም አነስተኛ። እድሜ ላይ ያለ ማጭበርበር እንደዚህ አይነት ሀገር ፈጽሞ አይታሰብም። እኛ ሀገር በተለያየ ሁኔታ የሚደረጉ የእድሜ ማጭበርበሮች የሚካሄዱት ሀገራችን በፍጥነትና በተገቢ ሁኔታ ቫይታል ሬጂስትሬሽን ምን ስለማታደርግ ነው? ስለማትመዘግብ ነው። The completeness of registration and reliability of the data gathered through vital registration affect ይደረጋል። ሲመዘገብ ኢፌክቲቭ የሆነ ቫይታል ሬጂስትሬሽን እንዳይኖሩ የሚያደርጉ ምክንያቶች ናቸው። አሁን ምዘረዝራል። አንደኛው አዌርነስ ነው። ስለምኑ? ኢምፖርታንስ ኦፍ ፖፑሌሽን ዳታ። አንዳንዱ ፖፑሌሽን ዳታ የሚያስፈልግ መሆኑ ኢምፖርታንስ ስለሚያውቅ ቫይታል ሬጂስትሬሽን በአግባቡ ይመዘግባል። እስቲ ቀላል ምሳሌ ልስጣችሁ። አንዲት እህት የሴቶች የንጽህና መጠበቂያ ወይንም ሞዲስ ለመሸጥ ፈለገች። እዚህ ሀገር ላይ ከውጭ አምጥታ ኢምፖርት አድርጋ ወደዚህ ሀገር ላይ ማከፋፈል ፈለገች። የሴቶች ቁጥር ምን ያህል እንደሆነ ካላወቀች፣ ምን ያህል እድሜያቸው ከ45 ዓመት በታች ያሉ ሴቶች በዛ አካባቢ መኖራቸውን ካላወቀች ቢዝነሷ ስኬታማ የሚሆን ይመስላችኋል? እያንዳንዱ የምንሰበስባት ዳታ ዲሞግራፊያዊ፣ ኢኮኖሚያዊና ሶሻል ኢምፓክት እንዳላት ማናቅ ከሆነ በጣም አስቸጋሪ ነው የሚሆነው። ስለዚህ ትልቁ ችግር ሌቭል ኦፍ ሊትረሲ ነው። አያችሁ፣ የተማረ ሰው መጠኑ አነስተኛ ከሆነ በአግባቡ ሂዶ ጥቅም አለው ብሎ አዌር አድርጎ ያስመዘግባል ወይ የሚለው እና ይሄኛው ግንዛቤስ ሁላችን ጋር አለ የሚለው በጣም ማተር ያደርጋል። ይጠቅማል ብለን ካሰብን እና ጠቃሚነቱ ላይ ጥያቄ ከሌለን ኢፌክቲቭ ይሆናል። በእርግጠኝነት ሁሉም ሰው በአግባቡ ለዚህ አስተዋጽኦ ያደርጋል ነው። ሁለተኛው ሶሻል ከስተም፣ በጣም ሶሻል ከስተማችን ወሳኝ ነው። ለምሳሌ አንዳንድ ቦታ ላይ ፖፑሌሽንን መቁጠር እንደ ነውርና እንደ ኃጢአት ይቆጠራል። ለምሳሌ በአንዳንድ ቦታ ላይ የሚጠቀሱ የመጽሐፍ ቅዱስ ጥቅሶችም አሉ። ንጉሥ ዳዊት የእስራኤል ንጉሥ ነበር። ሕዝቡን በማስቆጠሩ የተነሳ እግዚአብሔር ቀስፎታል። ስለዚህ በምንም ተአምር ሕዝቤን ወይንም ልጆቼን አላስቆጠርም በማለት ሮንግ ኢንፎርሜሽን ይሰጣሉ ማለት ነው። ይሄንን they consider like a punishment of God። 12 ልጅ እያላቸው 2 ብለው ለመንግስት ኢንፎርሜሽን ይሰጣሉ። ለምን? ሶሻል ከስተማቸው ወይንም ህዝብ ማስቆጠር እንደ ኃጢአት ነው ብለው ስለሚያስቡ፣ ቅድም በነገርኳችሁ ምክንያት። አንዳንዶች ደግሞ በተቃራኒ ናቸው። የፖለቲካን የበላይነት ለመያዝ 2 ልጅ እያላቸው 12 አድርገው ያስመዘግባሉ። ሁለቱም አደገኛ ነው። ስለዚህ ቫይታል ሬጂስትሬሽናችን ኢፌክቲቭ እንዳይሆን የሚያደርገው አንደኛው ሶሻል ከስተም። ቀጥለን የምናየው ደግሞ ሶስተኛውን እንዴት አድርጎ ቫይታል ሬጂስትሬሽን ውጤታማ እንዳይሆን የሚያደርገው ነገር ነው የምናየው። ሶስተኛ በገጠራዊ አካባቢ ተደራሽነቱን ለማግኘት ያለው ችግር ነው። ለምሳሌ በመንገድ ምክንያት ሊሆን ይችላል፣ ወይንም አንዱ ቤት ከአንዱ ቤት ቅርብ ስላልሆኑ ይሄኛው ችግር የሚፈጥረው ነው። ሩራል ፖፑሌሽን ሜይ ቢ ዋይድሊ ዲስፐርስድ ናቸው ወይንም ደግሞ ኢንአክሰሰብል ናቸው። በቀላል ማግኘት አይቻልም። አንደኛው ቤት እና አንደኛው ቤት ያላቸው ዲስታንስ ነገሩን በጣም ከባድ ያደርገዋል። ስለዚህ እዚህ አካባቢ 2-3 ቤተሰብ ለመድረስ የሚኬደው እግር መንገድ ራሱ ሰውየውን አድካሚ ሆኖ በግምት ነገሮችን እንዲያደርግ ሊገደድ ይችላል። የመጨረሻ የምናየው በዚህ ከፖፑሌሽን ጋር ተያይዞ what are the factors that affected the quality of population data የሚለው ነው። የአንድ ፖፑሌሽን ዳታ ጥራቱን ከሚያጎሉት ምክንያቶች መካከል የተወሰኑትን ደግሞ በዝርዝር እናያለን። የመጀመሪያው እና ዋነኛው inadequate financing ነው። ምን ማለታችን ነው? በቂ ገንዘብ ወይንም በቂ ፋይናንስ ከሌለን ዳታው አፌክት ይሆናል። ለምሳሌ ፋይናንሶች ለማቴሪያል ሊወጣ ይችላል፣ ደግሞ ቆጠራውን ለሚያካሂደው ግለሰብ ሊወጣ ይችላል። ለምሳሌ ቆጠራውን የሚያካሂደው ሰው ወይንም ዳታውን የሚሰበስበው ሰው በቂ ፋይናንስ ካላገኘ ነገሩን በትጋትና በተገቢው መንገድ ይሰራዋል ተብሎ አይታመንም። ስለዚህ ፋይናንስ በጣም ወሳኝ ነው። ለዚህ ነው ግለሰብ አያደርገውም ብለናል። ማን ነው ፋይናንስ የሚያደርገው ብለናል? ሴንሰስን ገቨርንመንት ስፖንሰርሺፕ ነው በአብዛኛው። እና አንደኛው ፋክተር ኳሊቲ ኦፍ ዳታን አፌክት የሚያደርገው ኢናዲኩዌት ፋይናንስ የገንዘብ ወይንም የሆነ የማቴሪያል እጥረት ነገሩን ያስተጋግለዋል። ሌሎች ሀገሮች ደግሞ የሚከተሉት መንገድ ነው። ዴጁሬ እና ዲፋክቶ የሚባል 2 አይነት መንገዶች ይከተላሉ። እንግዲህ በዓለም ላይ የሚታወቁ የፖፑሌሽን ዳታ የመውሰጃ መንገዶች አንዳንዶቹ ሀገሮች ዴጁሬ ሲስተም ይከተላሉ፣ ሌላው ዲፋክቶ ሲስተም ይከተላል። ምን ማለት ነው? ዲፋክቶ ሲሆን
ሰውየው እቤቱ ወይንም ባለበት ብቻ ነው የሚቆጠረው እንጂ ግለሰብ ወይንም በውክልና ማስቆጠር ሰውየውን አይችልም። በያለበት ሊያስቆጥር ይችላል። አንዳንድ ሀገር ደግሞ እሱን ሲስተም አይከተሉም። ሰውየው የትም ይሁን እቤት ውስጥ ያለ ግለሰብ ልጄ ይሄን ያህል ነው በሚል በሰጠው ኢንፎርሜሽን ቆጠራው ይካሄዳል። የተለያየ ሲስተም እያንዳንዱ ሀገር የሚጠቀም ስለሆነ እንግዲህ ኳሊቲውን አንደኛው እንዲያስተጓጉልን ወጥ የሆነ የዳታ አሰባሰብ ሲስተም አለመከተላችን። ሌላው አዌርነሱ ነው። በበቂ ሁኔታ በሰዎች መካከል የፖፑሌሽን ዳታው አስፈላጊነት ግንዛቤው የለም። አንዳንዶች በደንብ አድርገው ስለዚህ ይሄ inadequate awareness about importance of population data በጣም ወሳኝ። አንዳንዶች ሰውየው ቤታቸው ቆጠራውን ለማካሄድ ከመጣ ጊዜ ጀምሮ በአግባቡ የሚሰጡት ኢንፎርሜሽን፣ ለሰውየው የሚያደርጉት እንክብካቤ ቆጠራውን ጥራት ላይ የሚያደርገው ወይንም የሚጫወተው ሚና ቀላል የሚባል አይደለም። አንዳንዶች ቤታቸው ከመጣ በኋላ ሰውየው ለምን እንደመጣ እንኳን ስላላወቁ በተለያየ እንክብካቤ አለማድረግ፣ የሚሰጡት ኢንፎርሜሽን ሮንግ መሆን፣ እነዚህ ነገሮች ኳሊቲውን አፌክት ያደርጉታል። ሌላው ደብል ኢንትሪ፣ ሁለት ጊዜ መቆጠር። ቅድም እንደነገርኳችሁ ለምሳሌ ተከራይ እኔ ቤት ተከራይ አለ ብዬ ካስቆጠርኩት በኋላ ባለበት ክልል ደግሞ ልጅ አለኝ ብለው ያስቆጥሩታል። ሴንሰስ ነው የምናካሄደው ብያቸዋለሁ። ይሄ ሰውዬ ቤተሰቡ እዚያ ያስቆጥራል፣ እኔ ቤት ደግሞ አከራዩ ኮንኩኝ እንደ ተከራይ አለኝ ብዬ አስቆጥራለሁ። በአካሄዳችን መዛባት ምክንያት ሰውየው ስንት የተቆጠረ አያችሁ? ትዋይስ ተቆጠረ ማለት። ስለዚህ ደብል ኢንትሪ ወይንም ካውንቲንግ ኦፍ ኤ ፐርሰን ትዋይስ አንደኛው ሮንግ የሆነ ነገር ነው። ሁለት ጊዜ አንድን ግለሰብ በአንድ ጂኦግራፊካል ቴሪቶሪ ማስቆጠር ነገራችንን አፌክት ከሚያደርገው አንዱ ነው። ሌላው ኔግሌክት ኦር ኢግኖሪንግ ሰም ሰርቴን ግሩፕ ኢንቴንሽናል። ምሳሌ እንስጥራስ ኤክስ የሚባል ብሔር ዋይ በሚባል ብሔር ኢንቴንሽናል ቁጥሩ እንዲቀንስ በሆነ ገቨርንመንት ኦፊሻል ሊሆን ይችላል በሆነ ቦዲ እንዲቀንስ የሚደረገው በፖፑሌሽኑ ሳይዝ መሰረት ማግኘት የሚገባውን ጥቅም እንዳያገኝ ለማድረግ ነው። ስለዚህ አንዱና ትልቁ ችግር ኔግሌክት ማድረግ ወይንም ኢግኖሪንግ ሰም ሰርቴን ግሩፕ ኢንቴንሽናል ሆን ተብሎ በመንግስት ስትራክቸር በመንግስት ኦፊሻል በመደገፍ ያንን ግሩፕ ወይንም ያንን ብሔር እንዲያንስ ሲደረግ ይሄ ሌላኛው ኳሊቲውን እንዳያገኝ ወይንም ኳሊቲውን እንዲያጣ ያደርጋል ማለት ነው። ይሄንኑ ገልብጠን እንየው። አንዳንዱ ደግሞ ቁጥሩ አነስተኛ ሆኖ አሁንም ያልተገባን ጥቅም ለማግኘት ሲባል የዛን ሚስተር ወይንም ያን ኤክስ የተባለውን ብሔር ምን ማድረግ ቁጥሩን እንዲጨምር ማድረግ። ይሄም በጣም አስቸጋሪ ነው። ሁለቱም ኔግሌክት ማድረግም አት ዘ ሴም ታይም ኤግዛጁሬት አድርጎ ዱፕሊኬት ማድረግም ይሄ ሁለቱም ኳሊቲ ኦፍ ፖፑሌሽን ዳታን አፌክት ያደርጋል። ሌላኛው ፎልስ ኢንፎርሜሽን ነው። ስፔሻሊ አባውት ኤጅ ኤንድ ኦኩፔሽን። ለምሳሌ አሁን በተደጋጋሚ በሶሻል ሚዲያ ላይም ወይንም በትልልቆቹ ማስ ሚዲያዎች ላይ የምንሰማው ነገር አለ። እህቶቻችን በርካታዎቹ እድሜ ሲጠየቁ ትክክለኛውን እድሜ አለመናገር። ሁላችሁም እንደኔ አስተውላችኋል ብዬ ተስፋ አደርጋለሁ። ሲጠየቁ 20 እንዳያልፍ የሚያደርጉ ጥረት ከፍተኛ ነው። እንግዲህ የተለያየ ፋክተር አለ እህቶቻችን እድሜያቸውን የሚያሳዩበት። ግን ለምሳሌ አንድ ሴት ከ15 እስከ 49 ይህ እድሜ ለሴቶች ሪፕሮዳክቲቭ ኤጅ ነው። ምን እያልኩ ነው? ሪፕሮዳክቲቭ ስል 15 ማለት this is the beginning of menstruation cycle አቬሬጅ ነው። እንደየ ኢንዲቪጁዋል ዩኒት ሊለያይ ይችላል፣ ግን በአቬሬጅ 15 beginning of menstruation cycle ነው። 49 ደግሞ the end of menstruation cycle ነው። or this is marked that the beginning of menopause ነው። እዚህ ጋር menstruation ሊያቆም ይችላል። ስለዚህ አንድ ሴት እድሜዋ 50 ደርሶ 35 ነው ብትል እንዴት አድርገን ፈርቲሊቲ ውስጥ ካልኩሌት ልናደርጋት እንችላለን? አያችሁ፣ እድሜው የሄደ ሰው ፈርቲሊቲ ሬት ውስጥ ከተን ስናበዛት የውልደቱን መጠን ከፍ ያደርግብናል። አት ዘ ሴም ታይም ብዙ ወንድሞች ደግሞ የሚታሙበት ስራቸው ያለውን ስራ አድርጎ ማስመዝገብ። ለምሳሌ ቆጣሪው ወደ ቤታቸው ሄዶ ሰውየው ሌትስ ሴይ የፕራይመሪ ኤጁኬሽኑን ያልጨረሰ 6 ወይ 5 ክፍል ነው ብሎ ትምህርት ያቋርጠው ብለን እናስብና እቤቱ ቆጣሪው ሲመጣ የሥራ ሙያ ምንድነው? ኢንጂነር ነኝ ቢል አያችሁ፣ መንግስት ይሄን ያህል የኢንጂነር ቁጥር አለኝ ይላል። ነገር ግን ወደ ሪያሊቲው ስንመጣ ያን ያህል ኢንጂነር ያን ያህል የሕክምና ባለሙያ ላይኖረን ይችላል። ሰዎች ሮንግ ኢንፎርሜሽን ኤጅ እና ኦኩፔሽን በሰጡ ቁጥር እንደ ሀገር ጠቅላላ የሚያዛባው ነገር ብዙ ነው። ይሄን ያህል ሐኪሞች አሉን እንላለን። ግን ያ ኢንፎርሜሽን ከማን ነው የተሰበሰበው? ያ ኢንፎርሜሽን የተሰበሰበው እቤታችን ቆጣሪው ከመጣ በኋላ ከራሳችን ነው የተሰበሰበው። ራሳችን ሮንግ ኢንፎርሜሽን ሰጠን ማለት መንግስት ይሄን ያህል ሐኪም አለኝ ይላል፣ ግን በምድር ላይ የለም። ስለዚህ ፎልስ ኢንፎርሜሽን አባውት ኤጅ ኤንድ ኦኩፔሽን ዋን ኦፍ ዘ ፋክተር ነው ዛት አፌክትድ ዘ ኳሊቲ ኦፍ ፖፑሌሽን ዳታ። የመጨረሻው በዚህ ሪሰርች ስር የሚሆነው ላክ ኦፍ ኢኳል አክሰፕታንስ ዘ ኢምፖርታንስ ኦፍ ሬጅስትሬሽን ባይ ኦል ፒፕል። ግንዛቤው በሁላችን ዘንድ በኩል ደረጃ አይገኝም።
አንዳንዶች ሲሪየስሊ ነገሩን ወስደው የሚሰጡትን ኢንፎርሜሽን በአግባብና በትክክል ይሰጣሉ። አንዳንዶች ደግሞ በቸልተኝነትና ሆን ብለን በምናደርገው ነገር የምንሰጠው ኢንፎርሜሽን የተዛባ ይሆናል ማለት ነው። ስለዚህ ከዚህ የተነሳ ስለምንሰጣቸው ፖፑሌሽን ዳታን የተመለከተ ኢንፎርሜሽኖች ግልጽና አግባብ መሆን አለበት ማለት ነው። በመቀጠል የምናየው ዲስትሪቢዩሽን ኤንድ ሴትልመንት ፓተርኑን ፖፑሌሽን ዲስትሪቢዩሽን የህዝብ አሰረጫጨትና አሰፋፈር ማለት ነው። ምንድነው ፖፑሌሽን ዲስትሪቢዩሽን? ፖፑሌሽን ዲስትሪቢዩሽን ማለት ፖፑሌሽን ስፕሪድ አውት ኦቨር ኤ ጊቨን ኤሪያ አት ኤ ጊቨን ታይም ምን ብለን እንጠራዋለን? ፖፑሌሽን ዲስትሪቢዩሽን የህዝብ አሰረጫጨት ማለት ነው። እንግዲህ የህዝብ አሰረጫጨት አነስተኛ ነው፣ ትልቅ ነው ብለን ልንናገረው እንችላለን። it could be small or large ሊሆን ይችላል። አንድ ግን የምናውቀው ነገር በምድር ላይ there is uneven distribution of population ያለ አንዳንድ ቦታ በጣም ዴንስ የሆነ ፖፑሌሽን አለ፣ አንዳንድ ቦታ ደግሞ በጣም ዘርዘር ብሎ ስፓርስ ፖፑሌሽን ዴንሲቲ አለ። በጣም ብዙ ፋክተር መዘርዘር እንችላለን። what are the major factors for this unevenness distribution of population? ወጥ ያልሆነ የሰዎች ስርጭት እንዳይኖር ያደረገው ምንድን ነው? አንደኛ permanent water supply ካለ የህዝብ ቁጥር ይጨምራል። ሁለተኛ fertility of soil። ሶስተኛ favorable climate condition ምቹ የሆነ ክላይሜት ሲኖር። አራተኛ for those people who are living at the plain ከሆነ ሜዳማ አካባቢ ምቹ ነው ለእርሻም ለምንም ስለሚመኝ። ስለዚህ because of different physical factors there is uneven distribution of population in the world። በዓለም ላይ እኩል የሆነ ስርጭት የለም። አንዳንድ ቦታ በዛ ያለ ህዝብ ይገኛል፣ ሌላ ቦታ ደግሞ አነስ ያለ ህዝብ ይገኛል። ስለዚህ ይህ በናቹራል ሪሶርስ መገኘት፣ ኔቸር ኦፍ ቶፖግራፊ በመሬት አቀማመጡ፣ ቅድም እንዳልኳችሁ የፕሮዳክቲቭ ኦፍ ሶይል፣ እነዚህ ሁላ አንኢቨን እንዲሆን አድርጎታል ነው። እዚህ ጋር እንደምታዩት ጥቅጥቅ ያለ ህዝብ ይታያል። እዚህ ጋር ዴንስ ፖፑሌሽን በምድር ላይ በጣም ዴንስ የሆነ ፖፑሌሽን ያለባቸው ቦታዎች ሶስቱ ናቸው የሚጠቀሱት። እንግዲህ እነዚህ ምን ተብለው ይጠራሉ? ፖፑሌሽን ክላስተር ወይንም ፖፑሌሽን ኖድ ተብለው ይጠራሉ። ጥቅጥቅ ያለ የህዝብ ክላስተር እና ጥቅጥቅ ያለ ፖፑሌሽን ኖድ። እንግዲህ ሶስቱ ማን ናቸው? ኤዥያቲክ ፖፑሌሽን ቤልት ነው። 60% የዓለም ህዝብ የሚገኘው በዚህ በኤዥያቲክ ፖፑሌሽን ቤልት ላይ ነው። ይሄንን ለሁለት ብንከፍለው እንኳን ኢስት ኤዥያ እና ሁለተኛውን ደግሞ ሳውዝ ኤዥያ ብለን እንክፈለው። እንግዲህ በጋራ ነው ኢስት ኤዥያ እና ሳውዝ ኤዥያ 60% የህዝብ ብዛት ይይዛሉ። ኢስት ኤዥያ የምንላቸው በዋነኝነት ቻይና እና ጃፓን ናቸው። ቻይና ኤንድ ጃፓን። ሳውዝ የምንላቸው ደግሞ ኢንዲያን፣ ፓኪስታን እና ባንግላዴሽ ናቸው። ሁለቱ ኤዥያን ክላስተር በጋራ 60% ህዝብ ይዟል። ሁለተኛው ፔኒንሱላር ኦፍ ዩሮፕ ነው። ይሄ 10% ነው የያዘው። ይሄ አካባቢ እንግዲህ 10% የያዘው the most advanced industrial እና agriculture area ነው። በጣም በዘመናዊ መልክ እርሻንና ኢንዱስትሪ የሚያካሂዱት አካባቢዎች ከፍተኛ ፖፑሌሽን ክላስተር ወይንም ኖድ ያለባቸው ቦታዎች ናቸው። ሌላው the north east እና ኖርዝ አሜሪካ ነው። ይሄ 5% የሚሆነው ህዝብ ይዟል ከዚህ ከዴንስ ህዝብ። እነዚህ እንግዲህ በጣም በካናዳና በኖርዝ አሜሪካ ወይንም ኖርዝ ዩኤስኤ ያሉ ቦታዎች ኖርዝ አሜሪካ ወይንም ዩኤስኤ ያሉ ቦታዎችን ያካትታል ማለት ነው። ስለዚህ በጠቅላላ የዓለም ህዝብ ኢቭን አይደለም አንኢቭን ዲስትሪቢዩሽን ያለው ብለናል። አንኢቭን ዲስትሪቢዩሽን ያለው ደግሞ አንድ ቦታ ዴንስ ነው ብለናል፣ ሌላ ቦታ ስፓርስ ነው። ስለዚህ ይሄ ዴንስ ፖፑሌትድ ሪጅን ኦፍ ዘ ወርልድ በጠቅላላ ምን ብለናል? ይሄ ቦታ ፖፑሌሽን ክላስተር ወይንም ፖፑሌሽን ኖድ ተብሎ ይጠራል። ይሄ ዴንስ ፖፑሌሽን ያለው ማን ናቸው ብለናል? ኤዥያቲክ ፖፑሌሽን ቤልት፣ ፔኒንሱላር ዩሮፕ እና ኖርዝ ኢስት ኤንድ ኖርዝ አሜሪካ የሚባሉ ክላስተሮችን ያካተተ ነው። አሁን በዓለም ላይ እንደምታዩት ኤዥያ በጣም ጥቅጥቅ ከ400 እስከ 1000 ህዝብ ይታያቸዋል። ሰማያዊ ከፍተኛው ቦታ ያለው ኤዥያን ክላስተር። እዚህ ጋር ዩሮፕ አለ፣ ቬሪ አድቫንስድ የሆኑ አካባቢ ዩሮፕ እና ሰም ፓርት ኦፍ ዩኤስኤ። ስፓርስ የምንለው ደግሞ ሰፋ ብሎ በተለያየ ጊዜ ዲስከሬጅ የሚያደርግን ይሄ ጥቅጥቅ ያለ አኗኗር ዘይቤ ዲስከሬጅ የሚያደርገው የሴትልመንት አይነት ነው ስፓርስ ፖፑሌትድ የምንለው። እንግዲህ በዋነኛነት እንውሰደው ካልን እንግዲህ ይሄ ቱንድራ አለ። እዚህ ጋር ቱንድራ የምንለው አካባቢ ሎ ቴምፕሬቸር እና ሎ ሬንፎል ያለበት አካባቢ፣ ዝቅተኛ ወይንም በአብዛኛው ወራት በበረዶ የሚለብስና የዝናብ መጠኑም ዝቅተኛ የሆነው አካባቢ ምን ተብሎ ይጠራል? ቱንድራ። ይሄ አካባቢ ስፓርስ ነው። ምክንያቱም the area that discourage permanent human settlement እንዴት አድርጎ ያበረታታል? ከጠቅላላ ካሉት 12 ወር 9 ወርና ከዛ ኔጌቲቭ ነው የሚሆነው። ኔጌቲቭ ስንል ቴምፕሬቸሩ ከዜሮ በታች ያልፋል። ስለዚህ because of ይሄ cold temperature እና low rainfall አካባቢው
በጣም ኖማድ ካልሆኑ በስተቀር ለመኖር ምቹ አይደለም። ሌላኛው ሆት ኤንድ ድራይ ላንድ ነው። ምንድነው ሆት ኤንድ ድራይ ላንድ? ሆት ኤንድ ድራይ ላንድ ማለት ኢን አዘር ወርድ ዴዘርት ማለት ነው። ዴዘርት ካራክተራይዝ የሚያደርገው ሃይ ቴምፕሬቸር እና ሎ ሬንፎል፣ ከፍተኛ ሙቀት አለው፣ ዝናቡ ሎ ነው። ሎ ሬንፎል ስንል ሌዛን 250 ሚሊ ሜትር በታች ማለት ነው። ይሄ አካባቢም ዲስከሬጅ ያደርጋል። ምክንያቱም ሰዎች ለመኖር በቂ ዝናብ ደግሞም ህይወታቸው በእርሻ ላይ ከተመረኮዘ ለእርሻቸው ምቹ የሆነ ዝናብ እስካላገኙ ድረስ በአካባቢው ለመኖር ምቹ አይደለም። ሶስተኛው ሆት ኤንድ ዌት ላንድ ነው። ይሄ አካባቢ ደግሞ ሆት ኤንድ ዌት ላንድ የምንለው ፓርቲኩላርሊ ብለን የምንጠራው ይሄን ኢኳቶሪያል ሬንፎረስት አካባቢ ነው። ኢኳቶሪያል ሬንፎረስት የምንለው ምን አይነት ካራክተር አለው? ቴምፕሬቸር ሃይ ሬንፎል እና ሃይ ቴምፕሬቸር። ሃይ ቴምፕሬቸር እና ሃይ ሬንፎል አለ ካልንኮ አካባቢው ዴንስ ቬጂቴሽን አለው ማለት ነው። ባለፈው ተነጋግረናል። ባይ ዘ ኔቸር ፎረስት ሪኳየር ሃይ አማውንት ኦፍ ሬንፎል ማለት ዴንስ ፎረስትን ኢንከሬጅ ያደርጋል። የአካባቢው ዴንስ ፎረስት ደግሞ ለኑሮ ምቹ አይደለም። ምክንያቱም አንድ ቦታ በደን ጥቅጥቅ ካለ ለኑሮ ምቹ አይደለም። ሌላው ተራራማ ቦታዎች ናቸው። ሃይ ሪሊፍ ኤሪያ እንግዲህ ባለፈው በደንብ ተነጋግረናል። ዩኒት 2 ላይ ስንነጋገር one of the factors that influenced weather and climate ምንድነው አለ? አልቲቲዩድ። ከፍታ ሲጨምር ዲክሪዝ ያደርጋል ቴምፕሬቸር። ስለዚህ ከፍተኛ ሙቀት እየቀነሰ ከመጣና በበረዶ አካባቢዎቹ ተራሮች የሚለብሱ ከሆነ ይሄም ሴትልመንትን ምን ያደርጋል? ዲስከሬጅ ያደርጋል። ስለዚህ ተራራማ የሆኑ ቦታዎች ኮልድ ቴምፕሬቸርም ስላላቸው አካባቢውን ዲስከሬጅ ያደርጋሉ። ይሄ የምታዩት ዴዘርት ነው። እንደምታዩት ምንም ምድረ በዳ ነው፣ በሳር የለበሰ አይደለም። እዚህ አካባቢ ለመኖር ምቹ እንዳልሆነ ከሰዎች ሁኔታም የሰዎቹ መልክም ያስታውቃል። ስለዚህ ስፓርስ ነው ማለት ነው አካባቢው። ስለዚህ ዴንስ ያልናቸው ማናቸው? ቅድም እንዳትረሱት በሁለት ነገር ተስማምተናል። አንደኛው አንኢቨን ዲስትሪቢዩሽን ኦፍ ፖፑሌሽን አለ በምድር ላይ። ከዚህ የተነሳ አንዳንድ ቦታ ላይ ዴንስ ሆኖ ሰዎች ይኖራሉ፣ ሌላ ቦታ ላይ ስፓርስ ሆነው ይኖራሉ። ዴንስ ሆኖ የሚኖሩበት ኤዥያቲክ ክላስተር አንዱ ነው፣ 60% ይሸፍናል ብለናል። ሌላኛው ፔኒንሱላር ዩሮፕ ነው፣ 10.8 ወይም 10% ይሸፍናል ብለናል። ሶስተኛው 5% የሚሸፍነው የኖርዝ አሜሪካን ክላስተር። ወደ ስፓርስ ስንመጣ ደግሞ እንዳልኳችሁ ምቹ ሁኔታ ስለሌለ ሰዎች ዘርዘር ብለው ይኖራሉ። ስለዚህ ቱንድራ፣ ሆት ኤንድ ድራይ ላንድ፣ ሆት ኤንድ ዌት ላንድ፣ ሃይ ሪሊፍ ኤሪያ እነዚህ ደግሞ ስፓርስ ናቸው። ይኸው በምድር እንደምታዩት ቅድም ቱንድራ ብለናል አይደል? ቱንድራ ማለት ምንድነው አለ? ዘ ኤሪያ ሎ ቴምፕሬቸር እና ሎ ሬንፎል። እንደምታዩት በሙሉ አካባቢው በበረዶ ለብሷል እና በጣም ስፓርስ ነው። አካባቢው በሙሉ በበረዶ ለብሷል። አብዛኛውን ይሄ አካባቢ ይኸው እንደዚህ በካርታ ላይ እንደምታዩት በሙሉ ስፓርስ አካባቢ ነው። አውስትራሊያ ዴዘርት አለ፣ እዚህ አፍሪካ ዴዘርት አለ፣ እዚህ ጋር ሰሃራ ዴዘርት አለን፣ እዚህ ጋር ናሚብ ዴዘርት አለ፣ እዚህ ጋር አታካማ ዴዘርት አለ ቺሊ ውስጥ፣ እዚህ ጋር ደግሞ ቤዝኖ አለ ኮንጎ ፎረስት፣ ወደዚህ የምታዩት ደግሞ ሳይቤሪያ በጣም ብርድ አለ እዚህ ጋር። እነዚህ ሁላ ስፓርስ ናቸው። እንደውም በጥቅሉ የተደረጉ ጥናቶች የሚያሳዩት 1 ፒፕል ፐር ኪሎሜትር ስኩዌር ላይ ነው የሚኖረው። ምን እያልኩ ነው ያለሁት? አንድ ህዝብ በኪሎሜትር ስኩዌር አንድ ግለሰብ። ይኸው እንደምታዩት ምቹ የለም ማለት ነው። ስለዚህ በፊዚካል ኤሌመንቱ በመሬት ላይ ባለው ፊዚካል ኤሌመንት አማካኝነት ለኑሮ ምቹና ኢንከሬጅ የሚያደርግ ስላልሆነ ስፓርስ ሆነው ይኖራሉ ማለት። ስለዚህ ስፓርስ ሪጅን በምድር ላይ እዚህ በካርታ ላይ እንደምታዩት ነው ማለት ነው። ቀጥለን የምናየው ሴትልመንት ፓተርን። እንግዲህ ሴትልመንት የምንለው the place where in which people live carrying out various of activity። ሴትልመንት የምንለው people engaged in different economic activity to get their income or to provide their basic need. people engage in different activities ምን ሊሆኑ ይችላሉ? it could be trade or agriculture or manufacturing። በተለያየ የሥራ ዘርፍ ላይ ተሰማርተው ግን ምን በሆነ ቦታ ላይ መኖር ጀምረዋል permanently። that is settlement means that is a place in which men people live carrying out various activities። የተለያየ አክቲቪቲዎች ህይወታቸውን ለመመስረት ህይወታቸውን ለመምራት የተለያየ አክቲቪቲ ላይ ተሰማርተው በተወሰነ አካባቢ ሲኖሩ ምን ተብሎ ይጠራል? ሴትልመንት ተብሎ ይጠራል። እንግዲህ እያንዳንዱ ሴትልመንት ቋሚ አይደለም። በየጊዜው የተለያየ ቅርጽ የተለያየ ሁኔታ ያዘ እየተለወጠ ይሄዳል። እስኪ እንየው ሃይራርኪ ኦፍ ሴትልመንቶችን እናያቸው። እዚህ ጋር አይዞሌትድ ሃውስ ኦፍ ፋርምስ አለ። አይዞሌትድ ማለት ራቅ ያሉ ቤቶች ምናልባት ሜምበርስ ኦፍ ፋሚሊ ናቸው። እዚህ ጋር አልፎ ቢኖሩት ምን ተብሎ ይጠራሉ? አይዞሌትድ ሃውስ ኦር ፋርምስ። አንዱ ቤት ዚቅ አንድ ቦታ ይኖራል፣ ሌላኛው ቤት ደግሞ ራቅ ብሎ ይኖራል ማለት ነው። እርስ በርስ ኢንተርኮኔክትድ አይደሉም፣ የተገናኙ አይደሉም። ከሱ ደግሞ ሻል ያለው ሃምሌት አለ። የገጠር መንደር ቢሆንም ካይዞሌትድ አይደለም። ትንሽ የጎጆ ቤቶች የሚመስሉ ወይንም የገጠር ቤቶች አጠገብ ላጠገብ የሚኖሩ ማለት። ቪሌጅ ሲሆን ደግሞ መንደር ይሆናል፣ የተሻለ ይሆናል። ከዛ ያድጋል። ምን ይሆናል? ስሞል ታውን፣ ላርጅ ታውን፣
ሲቲስ ከዛ ሜትሮፖሊስ እዚህ ጋር ይመጣል ሜትሮፖሊስ ከዛ ኮነርቬንሽን ይሆናል የመጨረሻው ሜጋሎፖሊስ ይሆናል ማለት ነው። ምን አያችሁ ማለት ነው እዚህ ጋር ሃይራርኪ ያለው ማለት ነው ሴትልመንት እያንዳንዱ ሃይራርኪ ወደ ላይ በሄደ ቁጥር ለምሳሌ ከአይዞሌትድ ሃውስ ወደዚች ሃምሌት በመጣ ቁጥር ወይንም እዚች ጋር ካለችው ሃምሌት ወደ ቪሌጅ በመጣ ቁጥር ወይንም እዚህ ጋር ካለችው ቪሌጅ ወደ ስሞል ታውን በመጣ ቁጥር ሴትልመንት ነምበሩ እየጨመረ ነው የሚሄደው ኢንክሪዚንግ ነምበር ኦፍ ሴትልመንት ከዛስ ሳይዙ ምን ያደርጋል ሳይዝ ይጨምራል የምን ሳይዝ ፖፑሌሽን ከአይዞሌትድ ድዌሊንግ ይልቅ ሃምሌት ላይ ያሉ ህዝቦች ይበልጣሉ ሌትስ ሴይ እዚህ ጋር 100 ቢሆን እዚህ ጋር 1000 ሰው ይኖራል ማለት ነው እዚህ ጋር 5000 እያሉ በቁጥር እየጨመሩ ይላሉ ማለት እሱ ብቻ አይደለም ሰርቪስ ዳይቨርሲቲ ኦፍ ሰርቪስ እየጨመረ ይመጣል እዚህ ጋር ስትመጣ አይዞሌትድ ሃውስ ላይ ምንም አይነት ዲቪዥን ኦፍ ሌበር የለም ሰዎቹ የሚኖሩት ምናልባት ህይወታቸው ሃንቲንግ ኤንድ ጋዘሪንግ በማድረግ የሚኖሩት ሃንቲንግ ኤንድ ጋዘሪንግ because they led primitive way of life ሃንቲንግ ኤንድ ጋዘሪንግ በማድረግ ይኖራል እስቲ ወደ ሜጋሎፖሊስ እንምጣ ሜጋሎፖሊስ ላይ እዚህ ጋር ስንደርስ ሌትስ ሴይ አሁን ኤግዛምፕል እንስጥ እዚህ ጋር ኒውዮርክ ሊሆን ይችላል ኦር ሻንጋይ እንውሰዳት የቻይና ከተማ ሻንጋይ እነዚህን ከተሞች ብንወስድ ሚኒመም 48 እስከ 50 ወይንም እስከ 70 ሚሊዮን የሚሆን ህዝብ በአንድ አካባቢ ይኖራል ይሄንን ያህል ከተማ ጸጥ አድርገው የተለያየ ፈንክሽን እዛ ውስጥ ያገኛል ማለት ነው ትሬድ ያገኛል ህክምና ያገኛል ግማሹ በርሳ ይሰማራ አያችሁ በጣም ስለበዛ ህዝቡ ሰርቪሱ ምን ይሆን ይመጣል ዳይቨርሲፋይ እየሆነ ይመጣል በአንዲት ግን የገጠር ከተማ ሁሉንም ባንድ ላይ ማግኘት አትችሉም ምክንያቱም አንዱ ቤት እዚህ ጋር አለ እዚህ እንዳሳየዋችሁ ቅድም በሰሌ ላይ ሌላኛው ቤት ርቆ ነው የሚገኙ ስለዚህ ወደ ላይ በጨመርን ቁጥር ምን እያደረገ ይመጣል ሳይዝ ኦፍ ፖፑሌሽን ይጨምራል ዳይቨርሲቲው እየጨመረ ይሄዳል በጠቅላላ ሴትልመንትን በሁለት ዋና ክፍል እንከፍለዋለን አንደኛው ሩራል ሴትልመንት ሲሆን ሁለተኛው አርባን ሴትልመንት ነው እዚህ ጋር እንደምታዩት ሩራል እና አርባን what are the criteria used to classify settlement into urban and rural settlement በምንድን ነው የምንከፍለው አንደኛ ኦኩፔሽን ልንከፍለው እንችላለን ኦር ፈንክሽን ልንለው እንችላለን ኦር ሳይዝ ኦፍ ፖፑሌሽን ለምሳሌ ገጠር የምንለው their life is depend on agriculture አየ አብዛኛው ኑሯቸው የተመሰረተው በገጠር ላይ ሲሆን አርባን የምንለው ግን ነን agricultural activity ነው ቁጥሩስ አርባን ሲሆን it occupied by large number of population በጣም ብዙ ህዝብ እዚህ ይገኛል ሩራል ሲሆንስ the number of populations are few in number በጣም ቁጥራቸው አነስተኛ ስለዚህ ሩራል the name given to all village or dispersed or scattered settlement ነው ሩራል ምንድነው መንደሮች ተበታትነው የሚገኙ dispersed የሆኑ ወይንም scattered በሌላ አነጋገር the area very far from urban center ማለት widely dispersed ናቸው dominated በምን የተሞሉ ናቸው isolated homestead አንዱ ቤት እዚህ ሌላው እዚህ ጥቅጥቅ ብለው ስለማይኖሩ ራሱ ለመንግስት ራሱ አስቸጋሪ ነው ሶሻል ሰርቪስ ለመስጠት የተለያዩ ተራርቀው ነው የሚኖሩ such settlement are widely dispersed dominated by isolated men homestead ሌላው inhabitant of rural settlements are mainly engaged ምን ቅድም እንደነገርኳችሁ agriculture their life depend on agriculture is the main source of their income to provide basic need for themselves and for their children ሌላው urban settlement ምን አለን በከተማ ነዋሪ እንግዲህ ይሄ urban የምንለው ራሱ the group of town and city ነው ቅድም እንደነገርኳችሁ size of population በጣም በርካታ their life ምንድነው ብለናል based on non-agricultural activity ይሄው non-agricultural activity ስንል it could be trade manufacturing power production and etc ከተማኒውት እዚህ ጋር ስዕሌን በበርካታ ህንጻዎች የተሞላ ነው በርካታ ህዝቦች ይኖራሉ እዚህ ውስጥ በጣም የተለያየ አገልግሎቶች ይሰጣሉ ዳይቨርሲፋይ የሆነ ነገር ስለዚህ large number of population እዚህ ያለ እሱ ብቻ አይደለም ምን አለ እዚህ ጋር diversify service አለ ስለዚህ some of the criteria used to identify urban center ምንድነው አለን ኦፊሻል ስታተሳቸው አርባን ሴትልመንት ነው ከዛስ ሳይዝ ኦፍ ፖፑሌሽን ይሄው እዚህ ጋር እንደምታዩት ከዛ ኦኩፔሽን ሳይዝ ኦፍ ፖፑሌሽናቸው ላርጅ ነው ኦኩፔሽናቸው ነን አግሪካልቸራል አርባን ሴትልመንታቸው በምንድነው ኦፊሻል ስታተሳቸው they are ruled by municipality መዘጋጃ ቤት ያስፈልጋቸዋል ከተማውን የሚመራ ከንቲባ መዘጋጃ ቤት ያስፈልጋል ይሄ ሲሆን አርባን ሴትልመንት አንዱ መገለጫው ይሆናል ነው አጠቃላይ ስለ ፖፑሌሽን በስፋት ያየነው ዛሬ በዚሁ እንጨርሳለን ከመጨረሳችን በፊት ግን አንድ ጊዜ ሪቫይዝ እናደርጋለን human population ነው ዛሬ በስፋት ያየነው human population ማለት ምንድነው አለን the number of human inhabitants over a specified area at a given time ነው በሆነ ቦታ የሚኖር ወይንም በተሰጠ የጊዜ ገደብ ውስጥ የሚኖር ሰው ነው human population የምንለው human population የምናጠናበት ብዙ ነገር ተነጋገርን አንደኛው ዳይናሚክ ስለሆነ ነው ሁለተኛው አሁን ካለው ሪያሊቲ ጋር
አጀስት ለማድረግ ሂውማን ፖፑሌሽናችንን ማወቅ አለብን። ሶስተኛው ግን ለፖሊሲ አውጪዎች ያስፈልጋቸዋል ዳታችን። ስለዚህ ይሄንን ለሁሉም እንዲሆን አድርገን ምንም ጥያቄ አይደለም ወይንም በተገቢነቱ ላይ ምንም አይነት ጥያቄ ሊነሳበት አይችልም። ህዝብ መቆጠር አለበት። ምክንያቱም በአጠቃላይ ዲሞግራፊውን፣ የሶሻሉን፣ የኢኮኖሚውን በሙሉ ኢምፓክት የሚያደርግ እንቅስቃሴ ስለሚኖረው ፖፑሌሽንን መቁጠር ጥያቄ ውስጥ የሚገባ አይደለም። ፖፑሌሽንን ከሶስት ዋና ዋና ክፍል ወይንም ሶርስ ልናገኘው እንችላለን ዳታውን። አንደኛው ከሴንሰስ ነው ብለናል። ሁለተኛው ከሳምፕል ሰርቬይ ነው ብለናል። ሶስተኛው ቫይታል ሬጂስትሬሽን ነው። ሴትልመንት የምንለው ደግሞ ሰዎች አሰፋፈር ነው። የሰዎች አሰፋፈር ከጊዜ ወደ ጊዜ ሊቀየር ይችላል። በሁለት ዋና ዋና ክፍል አየነው፣ እርባንና ሩላር ብለን። ይሄን የከፈልንበት ደግሞ የነሱን የሥራ አይነት ኦኩፔሽን እና ሳይዛቸውን ነው። የምን ሳይዝ? የፖፑሌሽን ሳይዝ። በዚህ እርባንና ሩላር ብለን ከፈል ነው። በጣም እንደተረዳችሁት ተስፋ አደርጋለሁ። በሚቀጥለው ርዕስ ደግሞ ኢኮኖሚክ አክቲቪቲ የሚለውን እንወያያለን ማለት ነው።